የአራተኛ ክፍል ትምህርቴን አጠናቅቄ ወደ 5ኛ ክፍል የተዘዋወርኩበትና ከምኖርበት ካሲማ ቀበሌ ወደ ደብረ ብርሃን የተጓዝኩበት ጊዜ ነው። የመኪና መንገድ ስላልነበር ደብረ ብርሃን ለመድረስ በእግር ከ5 እስከ 6 ሰዓት ያስኬዳል። ይህንኑ መንገድ በ13 ዓመት ዕድሜ ነበር በድካም ላቤን አንጠፍጥፌ የተጓዝኩት። አባቴ በ6 ጥማድ መሬት የቤተሰቡን ጉሮሮ ለመድፈን ጥሮ ግሮ የሚኖር አርሶ አደር ነው። ቤተሰባችን ሀብት ባይኖረው በፍቅርና በደስታ የሚኖር ቤተሰብ ነው። በተለይ እኔ በ5 ወንድሞች መካከል የተገኘው ሴት ልጅ ስለሆንኩ የተለየ ፍቅርና እንክብካቤ የሚደረግልኝ ደስተኛ ልጅ ነበርኩ። ከመሄድ 15 ቀን በፊት አጎቴ ከከተማ ወደኛ ቤት መለስ ቀለስ ማለት አብዝቶ ነበር። መጥቶ በሄደ ቁጥር ወላጆች ያስጨነቃቸውን ጉዳይ ለማወቅ እጅጉን ጓጓ። በተለይ እናቴ ጭብጥ ኩርምት ስትል መክረሟን ስላየው ጉዳዩን ማወቅ አጓጓኝ። አጎቴ የገጠር ኑሮን እርም ብሎ መሬቱን የገሚስ ሰጥቶ ከተማ ከገባ 4 ዓመት እንደዘለለው ሰምቻለሁ። ከተማ ገብቶ ምን እንደሚሰራ የማውቀው ነገር የለም። ነገር ግን ከተማ ይግደለኝ፣ ተገጠር ሀብታም ገበሬ የከተማ ሸቃ ይሻላል ማለትን ያዘወትራል። ለ3ኛ ጊዜ እንደመጣ ጆሮዬን ቀስሬ ከወላጆቼ ጋር የሚያወሩትን አዳምጥ ነበር። የሚወያዩት እኔን ወደ ደብረ ብርሃን ትሄድ አትሄድ እያሉ መሆኑን ፍንጭ አገኘው። በጣም ደነገጥኩ። ከቤተሰቦቼ መለየትን እንዴት ልችለው ነው እያልኩ መጨነቅ ጀመርኩ። የአባቴ የሁለቴ ታናሽ የሆነው አጎቴ ከተማ በመግባቴ የሚገጥሙኝን እድሎች ለወላጆቼ ያወራል። ወንድም ጋሼ ሙት ሸንኮሬን እኮ አለማወቅ ነው። እንኳን የኛን ያገሯን ሰው ልጅ ቀርቶ ከየገጠሩ የማንንም ልጅ ሰብስባ አስተምራ አሳድጋ ትልቅ ቦታ ያደረሰች ነች። ቅርንጫፉ በዛና ዝምድናችንን በውል አለማወቃችን እንጂ ታባታችን ጋር የተቋጥሮ ዝምድና እንዳለን ነግራኛለች። ለካስ ወንድም ጋሼ ያልወለደ ሰው እንቅልፍ የለውም። አሁን እድሜዋም ሲገፋ የማስተምራትና ሀብት ንብረቴን በቁም የማወርሳት የዘመድ ልጅ ካላመጣህልኝ ብላ መግቢያ ሞጫ አሳጣችኝ። መቼስ ይሄን ሲሳይ የእናቴ ልጅ አንተ እያለህ ለባዳ አሳልፌ ያልሰጥም ብዬ ነው እንደ ውሃ ቀጂ የምመላለሰው አለ ወደ አባቴ እያየ። አጎቴ የሚናገርላቸውንና የገጠር ልጆችን አስተምረው ለወግ ማዕረግ የሚያበቁትን ደግ ሴት ለማየት ናፈኩ። እኚህ ደግ ሴት እኔንም ከገጠር በተሻለ የከተማ ትምህርት ቤት አስተምረው ትልቅ ቦታ ሲያደርሱኝ ታየኝ። ወላጆቼም እኚህ የተባረኩ ሴት ላይ እንዳይጨክኑ በልቤ መማፀን ያስኩ። እውነት ነው መህታ፣ አንተም ለኛ ብለህ ነው። እኔም እኮ የተፈታተንኩ ተ5 ወንዶች መሃል የተፈጠረች አንድ ልጄን እንዴት ታጠገቤ ላረቃት ብዬ እንጂ የክፋትም አዶል። አይ ወንድም ጋሼ፣ ሴት ልጅ ታንተ ጋር ዘላለም ትኖር ይመስልሃል? አሁን ያገራችን ልማት ጠፍቶ ነው? አጎትቁጤ ማውጣት ስትጀምር አይደል ለጋብቻ ስጡን በሚል ሽማግሌ ሲክተለተል የሚውለው? አይሆንም ብትል አንዱ ጥጋበኛ ጠልፎ ጉድ ይሰራሃል። ያኔ ትምህርቷም ተስተጓጉሎ ተገጠር ኑሮ ሳትወጣ እዚሁ እንደታተረሽ ትኖር ሲል ሰውነቴን ሰቀጠጠኝ። ተውቶ መህታ፣ የሰይጣን ጆሮ ይደፈን። እሱስ እኔም ሁሌ እንቅልፍ እንደነሳኝ ነው። አይ መህታ፣ ምን ነው ክፉኛ ፈተንከኝ። ተተፈጠርኩ እስከ ዛሬ ድረስ እጅግ የፈተነኝ ጉዳይ ቢኖር ዛሬ ይዘህብኝ የመጣው ጉዳይ ነው። ወይ ፈተና! እንግዲህ እንደፈቀደው አንተን ወንድሜንም ተማስቀይም ልጅቷን ፈጣሪ ያዘዘላትን አዱኛ ተምንገፋ በእጄ ብለናል አለ አባቴ። እናቴ ግን እንደተከዘች ተቀምጣለች። አጎቴም ሐሳቧን አልጠየቃትም። አባዬም ሐሳብ እንድትሰጥ አልጋበዛትም። እሷም ተቃውሞ ይሁን መስማማት ባይገባኝም አቀርቅራ መሬት በስንጥር ከመቆርቆር ውጪ ቃል አልተነፈሰችም። ከተማ መግባቴ ውን ሆነ። መጀመሪያ ላይ ለመሄድ የጓጓሁትን ያህል ከቤት የመውጫዬ ሰዓት ሲደርስ ልቤ አልችል ብሎ ከወንድሞቼና ከእናቴ ጋር ተላቅሼ ከቤት ወጣሁ። አባቴና አጎቴ ወስደው ካሳዳጊ ቀላቀሉኝ። አሳዳጊን ሰው ሲጠራቸው እንደሰማሁት
ወይዘሮ ትሰሜ ይባላሉ። እድሜያቸው በግምት ከ55 የሚዘል ወፈርፈር ያሉ ጠይም ሴት ናቸው። ወደ ቤት ውስጥ ከመግባታችን በፊት ትሰሜ ጠጅ ቤት የሚል ጽሑፍ በር ላይ መለጠፉንም አንብቤያለሁ። ከዋናው ጠጅ ቤት ገባ ብሎ ካለ አነስተኛ ክፍል ውስጥ ገባን። በጠጅ ቤት ውስጥ ዘልቀን ስንገባ የጠጅው ሁካታ ጆሮን፣ የጠጁ ሽታ ልብን ያውካል። የጠጅ ማንቆርቆር የተሸከመ ወጣት ልጅ ለአባቴና ላጎቴ ጠጅ ቀርቶላቸው ተመለሰ። አጎቴ ከጠጁ ጋር የተላመደ መሆኑ ያስታውቃል። እየደጋገመ ጠጣ። አባቴ ግን አጠጣጡ እምብዛም ነው። አይንዬ እንግዲህ ሸንኮሬ እሷ ነች። ሸንኮሬ ይቺ የወንድሜ ልጅ እንደ ልጅነቷ አይደለም። እናቷ ስራ ያስለመደቻትና ሰርታ የማትጠግብ ንብ የሆነች ልጅ ነች። ሸንኮሬ ሙች ከዚህ በኋላ የማንም መጮች አትሆኝም። ስጋሽ ነችና ብታጠፋ ቀተሽ፣ ብትጣመም አቃንተሽ፣ ብታለማ ሸልመሽ እንድታሳድጊያት አባቷ እንተፍተፍ ብሎ መርቆ ሰጥቶሻል አለ አጎቴ። እስኪውን እንዳፌ አድርገው ምን ዋጋ አለው? ሁሉም ሲያመጣልኝ እንዲያ ብሎ ነው። ልጅ ድሮ ቀረ። ፈርዶብኝ አሁን የሚገጥሙኝ ባለጌ ያሳደጋቸው ናቸው። እንደመጡ አንገታቸውን ይደፋሉ። ሲቆዩና ሲጠግቡ ነው ነገር የሚያደፈርሱት። ስሟን ማን አልከኝ? ታይተ ሸንኮሬ ወንድም ጋሼ ጨዋ ያሳደገውና ልጁንም ጨዋ አድርጎ ያሳደገ ወንድሜ ነው። አይናለም አስፋው ትባላለች። ሸንኮሬ ሙች አሁን ገና ሁነኛ ልጅ አገኘሽ። ምንም እንኳን ተማጠንሽ ባትፈጠር በስተርጅና ልጅ እንደወለድሽ ቁጠሪው። እኔ መከታ ላንቺ ብዬ ነው የወንድሜን አንድ ልጅ ተጁ ፈልቅቄ በነጣ ያመጣውልሽ። አይ ወዲያ እንግዲህ አትዘባርቅ። በነጣ ይላል ኋላ ሽያጭ ኖሯል። አንዳንዴ ነገር ትደባለቃለህ። ማነሽ አይናለም? ከዚህ በኋላ አሮጊት ነች ብለሽ አንቱታ የለም። ሸንኮሬ በይኝ። ታዲያ አባትሽ ፊት ነው መነግርሽ። እኔም ማልወደው ጥጋብ ነው። አንገትሽን ደፍተሽ ያዘዝኩሽን ሰርተሽ ከኖርሽ እንስማማለን። ሌላው የማልወደውና አባትሽ ፊት የምነግርሽ ተጎረቤት መሄድና መለጠፍ ከኔ ጋር የሚያቃቅር ጠባይ ነው። እንዳየሁት አባትሽ ረጋ ያለ ጨዋ ሰው ነው። መቼም ጨዋ አርገን ያሳደግካት። ሰማህ? እኔ የምፈልገው ታማኝ ሆና እንድታገለግለኝ ነው። ጥሩ አገልጋይ መሆኗን ሳረጋግጥ እፎይ ብዬ ሀብት ንብረቴን በቁም ያውርሼ መገላገል ነው አለች ሸንኮሬ። ስትናገር ፊቷ ላይ ፈገግታ አላየሁም። ቁጡ ተፈጥሮ እንዳላት ጠረጠርኩ። እውነት ነው። መቼስ ጊዜው ዘመድ የማይጠያየቅበትና የማይተዋወቅበት ሆኖ እንጂ ዘመዳሞች መሆናችንንም ምህታ ነግሮኛል። እሜቴ ተቤቷ ወጥታ የማታውቅ አንድ ልጄ ነች። መቼም ታለፋ ገደም ልጅ ተጥፋት ዳር አይጠፋምና ብታጠፋ እየገሰጡና እያገለገለችው አስተምረው ለወግ ያድርሱልኝ። አባቴ የጀመረውን ሐሳብ ሳይጨርስ አጎቴ ጣልቃ ገባ። ወንድም ጋሼ ምንም ሐሳብ አይግባ። ሸንኮሬ ልጅን እንዴት አሳድጋ ለወግ ማድረስ እንዳለባት ነጋሪ አትሻም። ወንድም ጋሼ ጠጁን ጠጣው። አንተ ጎረምሳ መታቀዳም። እውነትም ሸንኮሬ ይሄ ልጅ ጠግቦብሻል አለ። እስኪ ዝም ብለህ ጠጣ መከታ አለች ሸንኮሬ እየገላመጠችው። ሸንኮሬ ሙች ይሄን ጎረምሳ ተዚህ በኋላ አትለማመጪም። ተፈለግሽ ዛሬውኑ አባሪው። ታስተማርሻት አይንዬ የጠጅ ቤቱን ስራ ቀጥ አርጋ ትሰራልሻለች አለ እየተለፋደደ። አጎቴ የጠጣው ጠጅ አስክሮት ከፊት እየቀደመና እየዘባረቀ ሸንኮሬንና አባዬን አላናገር አለ። ልጄ እንግዲህ አደራ ባለጌ ያሳደጋት እንዳታስቢኝ። ከዚህ በኋላ ልጅነት የለምና አወቂበት። አደራ እነኚህን ደግ ሴት እንዳታስቀየሚብኝ አለኝ አባቴ ሲሰናበተኝ። አጎቴም በግድ በቃ ተብሎ ወደ ቤቱ ሄደ። ሸንኮሬ መኖሪያ ቤታችን ነው ወዳለችውና
ለጠጅ ቤቱ ብዙም ወዳራቀ ግቢ ወሰደችኝ። ግቢው ሰፊ ሲሆን የክረምቱ ዝናብ ያጨቀየው፣ በከብት እግር የተረጋገጠና አለማጽዳቱ ከገጠር ግቢያችን ያልተሻለ ነው። ልዩነቱ በግቢው ውስጥ ያለው ትልቅና ዘመናዊ መኖሪያ ቤት መኖሩና ዙሪያው አጥሩ በግንብ መታጠሩ ነው። በስተቀኝ በኩል ጥግ ላይ በዳስ የተሸፈነ ብዛት ያለው ኩበት ተቆልሏል። ከብቶች እንዳሉ ስገነዘብ አመዴ ቡና አለ። ከተማ ከብት ይኖራል ብዬ አስቤም አላውቅ። አዛባ መዛቅም ሆነ በረት መግባት አልወድም። አዛባው ከሸተተኝ ረጅም ሰዓት ያስነጥሰኛል። እናቴ ይሄን ስለምታውቅ ሌላ ስራ ታሰራኛለች እንጂ ከብት በረት አጠገብ አልደርስም። ከብቶቹን የሚንከባከብ፣ ያረቄ ያተላ ከየመንደሩ በጀሪካን ተሸክሞ አምጥቶ የሚመግብ፣ ወተት አልቦ ለወተት ማቀነባበሪያ ድርጅቶች የሚያደርስ ሰራተኛ እንዳለ ካየው በኋላ ነው ነፍሴ መለስ ያለችው። ለእኔ ከተሰጡ የሥራ ድርሻዎች መካከል ቤትና ግቢ ማጸዳዳት፣ ግቢ መጠበቅ፣ የከብቶቹን ቤት ማጸዳዳትና አዛባ በመዛቅ ክረምቱ እስኪያልቅ ጉድጓድ ውስጥ ማጠራቀም መሆኑን ነገረችኝ። ከገጠር የመጣች ልጅ አዛባ ሲሸተኝ ያመኛል ብትል ማን ያምናታል? ይህን ተናግሬ ጥጋበኛና ባለጌ ያሳደጋት መባል አልፈለኩም። ሽታው እያስነጠሰኝም ቢሆን አድካሚውን ስራ አንገቴን ደፍቼ ለመስራት ሞከርኩ። የገረመኝ ደግሞ የከብቶቹ አዛባ ሽታ ከገጠሩ ከብቶች ፈጽሞ የተለየ መሆኑ ነው። ሽታው ከሰው ዳር አይተናነስም። እንደሰማሁት አዛባው የሚሸተው የከተማ ከብት ፉርሽካ ስለሚበላ መሆኑን ሰምቻለሁ። ሽታውንና የሥራ ብዛቱን ተቋቁሜ እንዴት እንደምዘልቀው አላውቅም። ክረምቱ አልቆ ትምህርት ስጀምር ቢያንስ ግማሽ ቀን የሥራ ጫናው እንደሚቀልልኝ ተስፋ አደረግኩ። ነገር ግን የናፈኩት መስከረም ቢጠባም ሸንኮሪ ስለ ትምህርቴ ምንም አታነሳም። መልቀቄ ከሀገር ቤት ቢላክላትም ከቁብ አልቆጠረችውም። ከዛሬ ነገ ታስመዘግበኛለች ብዬ ብጠብቅም ወሬውም የለ። አጎቴም ዝር አላለም። እየፈራው ጉዳዩን ላነሳ በሞክርም ፊት ነሳችኝ። የምነግረውና ችግሬን የሚፈታልኝ አጥቼ እያብሰለሰልኩ ወራት ዘለሉ። በእነዚህ ወራቶች ከግቢ የወጣሁበት ጊዜ የለም። ከሰው እንድገናኝና እንዳወራም አትፈልግም። ሌላው ቀርቶ ጠጅ ቤት የሚቀዳው ልጅ መኖሪያ ቤት ሲመጣ አናግሬውም ሆኖ አናግሮኝ አያውቅም። ምሳና እራቱን እራሷ በሳህን ቋጥራ ትወስዳለች እንጂ እኔ እንዳደርስ አትልከኝም። የትምህርቴ ነገር በዚህ ዓመት እንዳከተመለት አረጋገጥኩ። ከ6 ወር በኋላ አባቴ ካጎቴ ጋር መኖሪያ ቤት ድረስ መጣ። በጣም ናፍቆኝ ነበር። አቅፎ ሲስመኝ እንባዬ መጣ። እንባዬን እንደምንም ገትቼ ወደ ዕቃ ቤት ገባው። እኔ ተምሬ ትልቅ ቦታ እንድደርስለት የነበረውን ምኞት አውቃለሁና ትምህርት ቤት አለመግባቴን ከሰማ እንዴት እንደሚያዝን ሲታሰበኝ አልቅሽ አለኝ። ሸንኮሬ አባቴ እንዳላገኘውና እንዳላዋራው አንዴ ዕቃ ቤት አንዴ ማድ ቤት እየላከች ቂጤ እንዳያርፍ ጥረት አደረገች። ለአባቴ ብሶቴን መናገር ቀርቶ በቅጦ ሳላየው ደቂቃዎች ነጎዱ። ምሳ በልተው ሲያበቁ እጁን እያስታጠብኩት እንዳለ ነው ጥቂት የሚያናገረኝ። ልጄ፣ እናትሽና ወንድሞችሽ የከበረ ሰላምታ ልከውልሻል። ትምህርትሽንም በርቺ ብለዋል። ታዲያ ሀገሩስ ትምህርቱስ ተስማማሽ? አለኝ እጁን ውሃ እያራገፈ። አይ ወንድም ጋሼ፣ ከሸንኮሬ ጋር የተዛመደ ሰው ምን ይሆናል ብለህ አታያትም? እንዲያምሮባት ሸንኮሬ እንግዲህ ተበላን ማወራረጃ ነው የሚያስፈልገን። እዚያው ብንሄድ አይሻልም? አላጎቴ። ምኑ እንዳማረብኝ አልገባኝም። አዛባ የተበከለ አሮጌ ልብስ ነው የለበስኩት። ወንድሜ፣ ለዘለቄታውም የምመክር ልጅህን ላሳዳጊ ተሰጠ በኋላ ተቀባይን እንደ ፈጣሪ ማመንና መርሳት ነው ደጉ። ልጅን መለስ ቀለስ እያሉ ሆድ ማባባትም አይገባም። በሉ ተነሱ መከታ፣ ተነሱ። እኔም ጠጅ ቤት ስራ ስላለብኝ ወደዚያው እንሂድ። አይንዬ፣ ምሳሽን አቅርበሽ ቤ
ኋላ እሷ ካልመጣች ብለሽ እንዳይረብሽ ተነሱ አለች ቀድማ ነጠላዋን እየለባበሰች። ያባዬም ሆነ የኔ አይን እንደተንከራተተ የትምህርቴን መስተጓጎል መንገር ቀርቶ በቅጡ እንኳን ሳላየው ከቤት ተጠራርገው ሄዱ። የሸንኮሬ አስመሳይነት በጣም ገረመኝ። ለወትሮ እንኳን አይንዬ ብላ ልታቆላምጠኝ አይን ዓለም ብላኝ አታውቅም። አንቺ ብላ ነው መጠራኝ። ምግብ እኔና እሷ አብረን የበላንበት ቀን የለም። ምሳ ቀርቦ እንግዳ ካለ በልተው ሲያበቁ ከሌለም ብቻዋን ስትበላበት በነበረው ሳህን ላይ እንጀራና ወጥ ጣል አድርጋልኝ ነው የምመገበው። እንደ ፍላጎቴ በራሴ አቅርቤ እስክጠግብ የበላውበትን ቀን አላስታውስም። እስክጠግብ እንድበላ ሳይሆን ከአቅሜ በላይ ስሰራ ነው የሚያስደስታት። ሸንኮሬ ቤት ከዋለች እንደ እንዝርት ስሾር እንጂ ቂጤ ከመቀመጫ ሲገናኝ አትወድም። ቀን ቀንን እየወለደ የኔ እድሜ ዓመትን ሲጨምር የሥራ ድርሻም ደመረችልኝ። ከብቶቹን የሚንከባከበውን ሰራተኛ አባረረችው። ላሞቹ ወተት መስጠት ስላቆሙ ወተት ማለብ የለብኝም እንጂ ሁሉንም ስራ እኔ እንድረከበው ፈርዳብኛለች። ጠዋት ተነስቼ እህል ባልቀመስ አንጀቴ ከብቶቹን ከበረት አስወጥቼ አዛባ አዝቃለሁ። የምችለውን ያህል እጠፈጥፋለሁ። ጀርባዬ እስኪላጥና እጄ እስኪዝል ድረስ በቀን ከ5 እስከ 6 ጀሪካን አተላ አመላልሳለሁ። ፉርሽካና ሳር በአተላ ለውሼ ከብቶቹን እመግባለሁ። ወደ 4 እና 5 ሰዓት ላይ ቡና ተፈልቶ ቁርስ ቤ ይባላለሁ። ለቡና ቁርስ በቀረበው እንጀራ ላይ በርበሬ ብን ተደርጎበት አፌን አብሳለሁ። ጳጉሜ 2003 ዓመተ ምህረት ጠዋት አተላ ተሸክሜ ወደ ቤት ስመለስ አጎቴ እየተጣደፈ ወደ ጠጅ ቤት ሲገባ አየሁት። አተላውን አድርሼ ሌላ ባዶ ጀሪካን ይዤ ከግቢ ወጣሁ። ከቀናት በፊት ለወላጆቼ ጽፌ ያዘጋጀሁትን ደብዳቤ ከደበቅኩበት መኝታዬ ስር አውጥቼ ብብቴ ውስጥ ሸጎጥኩ። አግኝቼው የትምህርቴን መቋረጥ አውቆ ለ2004 እንድጀምር መፍትሄ እንዲፈልግልኝና ደብዳቤውን እንዲልክልኝ ላሳስበው ነበር። ሸንኮሬ መኖሪያ ቤት ነች። ሹልክ ብዬ ወደ ጠጅ ቤት አመራው። ቀስ ብዬ ወደ በሩ ስጠጋ ገና በ4 ሰዓት ጠጪው ግጥም ብሏል። መግባት ፈርቼ በር ላይ ቆምኩ። ከበሩ ፊት ለፊት ቁጭ ያለው አጎቴ ከጠጅ ቀጂው ጋር የሚነታረከው በጉል ይሰማኛል። በሸንኮሬ ቤት የምጠጣውን መጠን አንተ አተምንም ትሰማለህ? እንደፈለገኝ በጠጣ ሸንኮሬ ቅር አይላትም። ገና 2 ብርሌ ከመጠጣቴ በቃ ትለኛለህ ይላል አጎቴ። እኔ ታዘዝኩትን ነው። ሸንኮሬ ከዚህ በኋላ በቀን ከ2 ብርሌ በላይ በነፃ እንዳይቀዳለት ብላኛለች አለ ልጁ ብርሌውን ለማንሳት እየሞከረ። በህግ ብርሌን አታንሳ። እርግጠኛ ነኝ ያንተ ተንኮል እንጂ ሸንኮሬ የኔን ሆድ ገምታ ልክ አትመድብብኝም። ለምን እንደጠመድከኝ ያውቃለሁ። ገና ለገና የስጋ ዘመዷ የሆነች ወራሽ አመጣህብኝ ብለህ አይደል? ቁርጡን ልንገርህ፣ ሸንኮሬ እንኳን ሙሉ ሀብቷን ቀርቶ አሮጌ የጠጅ ማንቆርቆሪያ አታወርስህም አለ ብርሌውን ላለማስወሰድ እየታገለ። ልጁ በንዴት ከእጁ ላይ መነጨቀው። በህግ ብርሌን ቁጭ አድርግ። ገንዘብ አይደል የምትፈልገው? ይከፈላል። ብርሌን ቁጭ አድርግና ቅዳ። እናንተ አትጣሉ። የአሮጊቷ ሀብት የማይጨበጥ ጉም ነው። ቀድሞውኑ መቼ ሞታ? እኛም በዚህ ደረቅ ጠጅ ትገላለች እንጂ እሷ አትሞትም። ትሰማለህ አንተ ወጣት፣ እዚህ ቤት በነፃ የልጅነት ጉልበትህን አትጨርስ አለ አንዱ ጠጪ ከተነሳበት ቆሞ እየተወዛወዘ። አጎቴ ከቆሻሻው ኮቱ ኪስ ጎርጉሮ ጥቂት ብሮች አውጥቶ በብርሌ ማስቀመጫው አግዳሚ ላይ ዘረገፋቸው። አስተናጋጁ ወጣት እየገላመጠው ብሩን ቆጥሮ ሽርጡ ኪስ ውስጥ ከቶ ቀዳለት። በር ላይ ቆሜ ወደ እኔ እንዲመጣልኝ በእጄ ምልክት ባሳየውም አላያለኝ። ቶሎ አግኝቼ ያሰብኩትን ለመፈጸም ልቤ ተንጠልጥሏል። ልግባ ብዬ ሳመነታ ቆየውና ውጪውን ግራና ቀኝ አማተርኩ።
ሸንኮሬ ከመኖሪያ ቤት ወደ ጠጅ ቤት ስትመጣ ሳያት ቀልቤ ተገፈፈ። ጀሪካኔን አንስቼ ወደፊት ለፊት ሮጥኩኝ። ሸንኮሬ ወደ ውስጥ እስክትገባልኝ ድረስ ከአንድ ሱቅ በረንዳ ላይ ተከልዬ ቆማልኩ። ከሱቁ ግራና ቀኝ የቆሙ ጎረምሶች ወደ እኔ እያዩና እየተጠቋቆሙ ይሳሳቃሉ። ባተላ ፍሳሽ በበሸቀጠ ቀሚሴና በተሰነጠቀ ኮንጎ ጫማዬ እንደሚስቁ ሳስብ ቀሚሴን በእጆቼ ጫማዎቼን ባተላው ጀሪካን ከለልኩ። የማላቃቸውን ቃላቶች እየደባለቁ ይነጋገራሉ። አሮጊቷ መሬ ነች፣ ሀብቴን በቁም ያወርሳለሁ እያለች ፋራፋራውን ከገጠር ኢምፖርት ታደርገዋለች። ለመሆኑ ይቺ ወራሽ ቁጥር ስንት ነች? አለ ወደ ጓደኛው እያየ። ጠጅ ቀጂው ወራሽ ቁጥር 12፣ ይቺ ደግሞ ወራሽ ቁጥር 13 አለ ጓደኛው። ጎረምሶቹ እግራቸውን እያነሱ ሲሳለቁብኝ ተበሳጨው። የሸንኮሬን ወደ ጠጅ ቤት መግባት ሳረጋግጥ አተላ ወደማመጣበት ግቢ እየሮጥኩ ሄድኩ። የትምህርቴ ነገር ውሃ በላው። 2004 መስከረም ላይም ሳልመዘገብ ቀረው። አንድ ቀን አተላ ሳግዝ አጎቴን አግኝቼው ስለ ትምህርቴ መስተጓጎልና ድካሜ አስተዛዝኜ ብነግረው አርፈሽ አንገትሽን ደፍተሽ አገልግይ፣ መፍጨት ለዱቄት ነው፣ ተምሮም ለሀብትና ለገንዘብ ነው። ሙሉ ሀብቷን ልታወርስሽ እየተዘጋጀች በትምህርት ምን አቃጠለሽ? ኋላ ልማር ብለሽ ሸንኮሬን አስቀይመሽ ውርሱን እንዳትሰርዝና እዛው ገጠርሽ እንዳትገቢ አለኝ። ወሽመጤ ቁርጥ ሲል ተሰማኝ። እኔ ውርስ ስለሚሉት ነገር እንዴት እንደሚገኝም ትርጉሙም አይገባኝም። ጉጉቴን ውሃ በላው እንጂ የጓጓሁት ከተማ ገብቶ መማር ነበር። ያጎቴ ነገር ከንክኖኛል። ለኔም ሆነ ለወላጆቼ አስተምራ ለወግ እንደምታበቃኝ በተናገረበት አንደበቱ የትምህርት ነገር እንዳላነሳ ማስጠንቀቂያ መስጠቱ አስደነገጠኝ። መጀመሪያውንም እንደማታስተምረኝ ያውቅ እንደነበር ጠረጠርኩ። የገዛ አጎቴ ወላጆቼን አማሉ ኪሱን በብር ከርሱን በጠጅ ለመሙላት ደልሎ እንደሸጠኝ ማሰብ ጀመርኩ። ሁሉንም ነገር አደፈራርሼ ብን ብዬ አገሬ ልገባ አስብና አባቴን ባለጌ ያሳደጋት የማሰኘው አደራ ያለኝን ቃል የበላው እየመሰለኝ የሆዴን በሆዴ ይዤ ተዋዋለሁ። አባቴ ጠፋ እንጂ ከመጣ ሁሉንም ነገር አፍረጥጬ መንገር እንዳለብኝ ወስኛለሁ። አንድ ጊዜ ብቻ በመጣ ኑሮ አሰልቺና ከአቅሜ በላይ ከባድ ሆነብኝ። ከጧት እስከ ማታ በስራ ጫና እንደባተልኩ እላለሁ። የቤቱን ስራ አገባደድኩ ስል አተላ ማመላለሱና ከብቶቹን መቀለቡ ይቀጥላል። ሲመሽ ከስራ የሚገላግለኝ አልጋዬ ነበር። አሁን አልጋዬ ላይ አረፍ ስልም ስለ ነገው የስራ ጫና እያሰብኩና እየተጨነቅኩ እንቅልፍ አልይዝ ይለኛል። አንድ ስራ ከጎደለ የሸንኮሬን ቁጣና ዱላ ይደርስብኛል በሚል ፈሪና ባናኝ ሆኛለሁ። ባለፈው ዓመት ለአባቴ ጽፌው የነበረውን ደብዳቤ እንዴት እንደጣልኩት ሳላውቅ ሸንኮሬ እጅ ገብቶ በሰው አስነብባ መታ ልቤ እስኪጠፋ ገረፈችኝ። ነፍስ ካወቅኩ ወላጆቼ አንድም ቀን ገርፈውኝ አያውቁም ነበር። የሸንኮሬ ግርፊያ ትዝ ባለኝ ቁጥር መርበትበት ጀምሬያለሁ። ፊቷ ጠቆር ባለ ቁጥር ምን ጥፋት አግኝታብኝ ይሆን እያልኩ ሳቀቃለሁ። እቃ ይዤ ድንገት ቆጣ ብላ ከጠራችኝ እጄ ውሃ ሆኖ የያዝኩት እቃ ያመልጠኛል። እዚያው ከብቶች ቤት ስር መጠመጥ መዋል እንጂ እሷ ካለች ቤት ባልገባም ደስተኛ ነኝ። ዝምድናው ምን እንደሆነ የማላውቀውና ሰለሞን ብላ ስትጠራው የሰማሁት የአዲስ አበባ ሰው መኪና ይዞ በወርም በሁለት ወርም ቅዳሜና እሁድ ይመጣል። በዚህ ጊዜ ሳሎን እንድገባም ሆነ ሰውየው እንዲያገኘኝ አትፈልግም። ባለፈው ዓመት ለዳግማይ ተንሳይ መጥቶ ግቢ ውስጥ አግኝቶኝ ነበር። እድሜን፣ የትምህርት ደረጃዬንና መቼ እንደመጣው ጠየቀኝ። እድሜ 14 እንደሆነ ከመጣው ዓመት ሊሞላኝ ወራት እንደቀሩትና ትምህርቴ እንደተቋረጠ ነገርኩት። ፊቱ ላይ መናደዱ ታየኝ።
በፍጥነት ወደ ቤት ገብቶ ከሸንኮሬ ጋር ሲጨቃጨቅ ሰማሁት። የዚያን ቀን ጉዴ እንደፈላ ታወቀኝ። የሚጨቃጨቁት በእኔ እንደሆነ እርግጠኛ ነበርኩ። በማግስቱ አስጠርቶኝ በ2004 አዲስ ዓመት ትምህርቴን እንድጀምር ከሸንኮሬ ጋር እንደተስማሙ ሲነግረኝ ደስታዬ ወደር አልነበረውም። መኪናውን አስነስቶ ተሰናብቶ ሄደ። ወዲያው ቤት አስገብታ ልቤ እስኪጠፋ ገረፈችኝ። ሆን ብዬ አቤቱታ ለሱ እንደነገርኩ አድርጋ ነው የገመተችው። ከዚህ በኋላ ሰለሞን ከመጣ ሳሎን እንዳልደርስና በአጋጣሚ አግኝቶ ከጠየቀኝም ትምህርት ጀምሬያለሁ ብዬ እንድናገር አስጠንቅቀኝ ግርፊያዋን ገታች። በ2004 ዓመተ ምህረት መስከረም ወር መጨረሻ ላይ ሰለሞን ሲመጣ ሳሎን አስጠርቶ ትምህርት መጀመር አለመጀመሬን ጠየቀኝ። ከሸንኮሬ ዱላ አስጥሎ ላይ አስጥለኝ እውነቱን መናገር አልፈለኩም። ትምህርት እንደጀመርኩ ዋሸሁት። ማታ ላይ 1 ደርዘን ደብተርና እስክሪብቶ ገዝቶ ሰጠኝ። በሁለተኛው ጊዜ ሲመጣ ለሸንኮሬም ለኔም ልብስና ጫማ ይዞልኝ መጣ። ሰለሞን ምን እንዳላት አላውቅም። በመጣ ጊዜ ያተላ ሸክሙ ይቀርልኛል። ጋሪ አስመጥታ በጋሪ ጭኜ ሄጄ አመጣለሁ። የሰው ሁሉ እዚህ ቤት እንዲኖር ተመኘው። ከሸንኮሬ ጋር ያለው ዝምድናና ያመጣጡ ምክንያት ምን እንደሆነ አይገባኝም። ሲጠራት ግን እንደኔው ሸንኮሬ ነው ሚላት። ጊዜው ነግዶ 2005 ዓመተ ምህረት አጋማሽ ላይ ደረስኩ። የትምህርቴ ነገር ውሃ በልቶት ቀርቷል። ተስፋ በመቁረጤ 3ኛው ዓመት ሲስተጓጎል እንደ መጀመሪያዎቹ 2 ዓመታት አልተንጨረጨርኩም። ስለ ትምህርቴ ማሰብ ተውኩ። የዛሬን ስራ እንዴት እንደምወጣ፣ ነገ ምን ስራ እንደሚገጥመኝና እንዴት እንደምሰራው በማውጣት በማውረድ ቀኔን መቁጠር ብቻ ሆነ። መጨረሻዬ ምን እንደሆነ ሳስበው መልስ አጣለሁ። አባቴም ዝር ብሎ አያውቅም። አንድ ቀን ሸንኮሬ እሳት ጉርሳ ተናዳየዋት። ስትናደድ ካጠገቧ መራቅ ነው የምፈልገው። ከብቶች በረት ገብቼ አዛባይን መዛቅና መጠራረግ ያስኩ። ከከብቶቹ በረት ጎን ካለው ማድቤት ሰራተኛዋ እንጀራ ትጋግራለች። ሸንኮሬ ወደ ማድቤት እየለፈለፈች ስትመጣ ሰማታለሁ። ድሮም የገጠር ሰው ወገኛ ነው። ልጁ ነች እንጂ ሐኪሙ አይደለች። ከመንፈቅ በፊት አሞኛልና ገጠር መታ ታላየችኝ ብሎ መልእክተኛ ሲያክተለተልብኝ ከረመ። ፊት ነስቼው ከረምኩ። አሁን ደግሞ ለሕክምና መጥቻለሁና ወንድሜ ቤት ድረስ መታ ተየኝ ብሏል እያለ መልእክተኛ ያክተለተልብኛል አለች። ማን ነው ሸንኮሬ? አለች ጋጋሪዋ። የዚቹ ጉድ አባት ነው። በእስኪ ከቀዘቀዘው እንጀራ 2 እንጀራ ጠፊልኝ። ክው ብዬ ስደነግጥ አዛባ ዝቄ ያስኩበት ጉርድ ባልዲ ከእጄ አምልጦ ወደቀ። ደግነቱ አልጮኩም። ተለጥፈሽ የማወራውን ታዳምጫለሽ ብላ ስትነዘንዘኝ ከምትውል እንደምንም ድንጋጤን ገትቼ ቻልኩት። አባቴ በደናው ጥፍት እንዳላላ አረጋገጥኩ። ሳሎን ጠራችኝና ገባው። አባቴን ምች ቢጤ ያሞት እንደመጣና አጎቴ ቤት ሄደን ጠይቀን ልንመለስ መሆኑን ነገረችኝ። አዛባ የነካውን ሰውነቴ እንድታጠብና ቫዝሊን እንድቀባባ አዘዘችኝ። ሰለሞን ያመጣልኝንና እስካሁን ያለበስኩትን ልብስና ጫማ ከከተተችበት አውጥታ ሰጠችኝ። ለዓመታት በአዛባ በሸቀጠ ልብሴ ከላይ ላይ ሲወልቅ ደስታዬ ወደር አልነበረውም። በሸንኮሬ ቤት ያሳለፍኩትን ጨለማ ህይወት ጥቂት ብርሃን ያሳየኝን ቅን ሰው ከልቤ አመሰገንኩት። የሸንኮሬ ጥረት ለአይን አለባብሳ የተሻለ ኑሮ እየኖርኩ እንደሆነ ለቤተሰቦቼ ለማሳየት ይመስለኛል። አንድ ሳህን እንጀራ ቋጥራ አባዬ ወዳረፈበት ቤት አመራን። መንገድ ላይ እየሄድን ከዚህ በኋላ መታገስ እንደሌለብኝና ብሶቴን ሁሉ ፍርጥርጥ አድርጌ ልንገረው አልንገረው እያልኩ ከራሴ ጋር ስሟገት ነው የደረስነው። አባዬ ሳር ፍራሽ ላይ ትራስ ተደግፎ ቁጭ ብሏል። ፊቱ ገርጥቷል።
ለረጅም ጊዜ ታሞ እንደቆየ ያስታውቃል። እናቴም አብራው መታለች። ከወላጆቼ ጋር ተሳስሜ ከመላቀስ ውጪ ሌላ ቃል መናገር አልቻልኩም። ያለቀስኩት ለአባቴ ህመም ብቻ አልነበረም፣ ውስጤ የቆየውን ብሶትና በገጠመኝ እድልም ጭምር ነበር። አባዬ ለሸንኮሬ ህመሙ ግፊት መሆኑን ሐኪም እንደነገረው ሲያወራት ሰማው። አሁንስ ሐኪሞችም የሄደውን ሰው ሁሉ ግፊት ነው ማለት ይቀናቸዋል። ለማንኛውም ጠበልም ጥሩ ነውና ጣድቃኔ ሄደ ተጠመቅ። ኋላ በሽታው የማይወደው ብስጭት ነው፣ ከብስጭት ራቅ አለች። እውነቱን ነው እሜቴ፣ ሐኪሙም እንዲህ ብሎኛል አለ አባቴ። አባቴ አጠገቡ አስቀምጦ ሲደባብሰኝ ሆድ ባሰኝ። ትምህርትሽንስ ጠንክረሽ እየተማርሽ ነው ሲለኝ ደነገጥኩ። ሸንኮሬ ከፊት ለፊት የተቀመጠ አፍጣ ታየኛለች። ዛሬስ ሸንኮሬ ትደብድበኝ እንጂ እየተማርኩ ነው ብዬ አባቴን መዋሸት የለብኝም። አንድ ቀን አለመማሬን አውቆ ከሚያዝንብኝ ማቋረጤን ልነግረው አሰብኩ። የአባዬ በሽታ ንዴት እንደማይወድ የሰማሁት ትዝ ሲለኝ በንዴት የሚሞትብኝ መሰለኝና ቃሉን መተንፈስ ፈራው። አይንዬ ምን ነው ዝም አልሽኝ? ትምህርቱስ እንዴት ነው? ጥሩ ነው አልኩ አፌ ላይ ቅዝቅዝ እያለብኝ። በርቺ ልጄ፣ አደራሽን እሜቴንም በደንብ እያገዝሽ ትምህርትሽንም ሳትዘናጊ በርትተሽ ዳር ድረሽ። ወደ ሀገራችሁ ትሄዳላችሁ ወይስ ትቆያላችሁ? አለች ሸንኮሬ ጣልቃ ገብታ። ጠዋት እንሄዳለን አለ አባቴ። ወይ መንገዱን እንዴት ችለህ ትሄዳለህ? አይ እሜቴ፣ ሀገራችን ዛሬማ ፀሐይ ወጥቶለታል። መንገድ ተበጅቶልን ተአምና ጀምሮ በክፍያ መንገድ ነው የምንሄደው። ተሰነባብተን ወደ ቤት ተመለስን። የአባዬ ህመም አሳስቦኝ ውስጤ ሰላም አጥቷል። መንገድ ላይ ሸንኮሬ በነገር እየተከነከነች ብቻዋን ታወራለች። ወይኔ ትሰሜ፣ ማህፀኔን ደፍኖ በማንም ልጅ ተቃጠያለኝ። ቆይ የማደርገውን እኔ ነኝ የማውቀው። እኔ ትሰሜ መሸነፍን የማልወድ እንደሆንኩ አለማወቅ ነው ትላለች። ምን እንዳጠፋው አልገባኝም። አባዬና እማዬ ፊት ማልቀሴን አልወደደችውም ማለት ነው። የሚደርስብኝን ግርፊያ እያሰብኩ መንገዱ አላልቃለኝ። እግሬ እጥር እጥር እያለ መሄድ አቃተኝ። እሷም ዛቻዋን አላቆመችም። ግቢ እንደገባን ሳሎን ይዛኝ ገባች። ወደ መኝታ ቤት በፍጥነት ገባች። የዛሬው መግረፊያው የሚወጣው ከመኝታ ቤት ነው ማለት ነው። አንድ ደብተርና እስክሪብቶ ይዛ ወጣች። ሰለሞን ከገዛልኝ ደብተርና እስክሪብቶ መካከል እንደሆነ አላጣሁትም። ደብተርና እስክሪብቶውን ሰጠችኝ። በነገሩ ግራ ተጋብቻለሁ። ግርፊያ እንደሌለብኝ ሳስብ ፍርሃቴ ለቀቀኝ። ደብተሩን ስገልጠውና ለማንበብ ስሞክር ከጠጅ ቤት ወጪዎችና ገቢዎች ሂሳብ ጋር የተያያዙ መረጃዎችን የያዘ ነው። ቶሎ ቶሎ የምነግርሽን ሂሳብ ደምሪልኝ። ስደምር ቆየው። መጨረሻ ላይ የመጣውን ድምር ስነግራት እብድ ሆነች። ቤቱ በአንድ እግሩ ቆመ። ሞባይሏን ከብብቷ ስራ ወጣችና ሰለሞን ስልክ ላይ እንድደውልላት አዘዘችኝ። የሞባይል አጠቃቀም እንደማልችል ዘንግታው ነበር። የማንንም ባለጌ ያሳደገው እያመጡ አዘረፉኝ። ገንዘቤን ባለጌ ጎረምሳ ዘረፈው። ነጠላዬን አቀብኝ። ነጠላዋን አንጠልጥላ ከግቢ ወጣች። የጠጅ ቤቱን ልጅ አሰናበተችው። ከ4 ዓመት በላይ እንዳገለገላት ሳይሆን እንዳቃጠላት አድርጋ ስታወራ ሰምቻለሁ። እንደኔው የሱንም ወላጆች በውርስ መረብ አጥምዳ እጇ እንደከተተቻቸው ገመትኩ። እኔም አንድ ቀን ጉልበቴን ስጨርስ ሰበብ ፈልጋ እንደሷ አውጥታ እንደምትጥለኝ እርግጠኛ ሆንኩ። በማግስቱ ወደ ጠጅ ቤት ወሰደችኝ። ጠጅ እንዴት ከበርሜል ወደ ማንቆርቆሪያ እንደሚቀዳ፣
ብርሌ ላይ እንዴት እንደሚቀዳ፣ ሂሳቡን እንዴት መቀበል እንዳለብኝ፣ አጠቃላይ ስራውን እራሷ እየሰራች ቀኑን ሙሉ ስታስተምረኝ ዋለች። ስራውን ለመልመድ ሳምንት አልፈጀብኝም። ከከብት ጋሩዬ እንደ ሰው አይነ ምድር የሚሸታ ዛባ ከመዛቅና ከማነጠስ የደረቁ ጠጅ ሽታ ተሽሎኛል። ሸንኮሬ ስራውን እያሳየችኝና የሚጨመረውን ማር፣ ስኳርና የጌሾ መጠን እያሳየችኝ እኔ ጉልበት ስራውን በማከናወን የጠጅ መጣል ስራውንም ማገዝ ጀመርኩ። ከጠጅ መጣሉ ይልቅ የሚከብደው ቀኑን ሙሉ ቆሞ ማንቆርቆሪያ ተሸክሞ መቅዳትና መመላለሱ፣ ከየሰካራሙ ጋር በሂሳብ መጨቃጨቁ ነው። ጠዋት የጀመርኩ እስከ ምሽት መስራት የየዕለት ተግባር ሆነ። ረጅም ሰዓት ስለምቆ ማታ ስተኛ እግሬ ሲያብጥና ሲያቃጥለኝ ይሰማኛል። አጎቴ የኔ ጠጅ ቤት መስራት የተመቸው ይመስላል። ልክ ጀብዱ እንደሰራ ደረቱን ነፍቶ ለሌሎች ጠጪዎች እሱ ከገጠር እንዳወጣኝ የወንድሙ ልጅ እንደሆንኩና ሸንኮሬ በቁሟ እንዳወረሰችኝ አድርጎ ይደሰኩራል። የሸንኮሬንም ዝምድና አቅርቦ ያክስቴ ቤት ነው ሲል እሰማዋለሁ። አልፎ አልፎ ያለ ገደብ እቀዳለት ነበር። አሁን ስለተገደበ ከሸንኮሬና ከኔ ጋር መጣላት ጀምሯል። ሸንኮሬ ካልከፈለ በቀር ምንም እንዳልቀዳለት የሰጠችኝን መመሪያ ይዤ ካልከፈለ እንደማልቀዳለት ነገርኩት። እየተነጫነጨ በከፈለው ገንዘብ ልክ 4 ብርሌ ጠጁን ከጠጣ በኋላ ሌላ ካልቀዳሽ ብሎ ረብሻ ጀመረ። ሲሰድበኝና ሲያመናጭቀኝ ቆይቶ ልክ ጥሩ ግሩ አስተምሮ ትልቅ ቦታ እንዳደረሰ ሰው ለዚህ አበቃውሽ እኔ ነበርኩ፣ እኔው ላይ ጠገብሽ። ያልተናገረኝ የለም። አልወጣም ብሎ እየረበሸ እያለ ሸንኮሬ ደረሰች። ሲያያት የሚገባበት ቀዳዳ ጠፋው። ሁሉም ሰካራም እኔ ላይ አፉን ሲከፍት ቆይቶ እሷን ሲያይ ለምን እንደሚርበደበድ አይገባኝም። አጎቴም አይኗን አጉረጥርጣ በስድብ ስትሞልጨው ቃል ሳይናገር ብድግ ብሎ ወጣ። የጠጅ ቤት ስራው ከአዛባ መዛቅ የተሻለ ቢሆንም ጀርባዬን እያመመ ጎንና ጎኔን በሚወጋ ህመም እሰቃይ ጀመር። ጎንበስ ብዬ ቀና ስል ወገቤን ያመኛል። ለቀናት በሽታዬን እየቻልኩ ብሰራም መጨረሻ ላይ ከአቅሜ በላይ ሆኖ ታመምኩ። ሸንኮሬ ጎረቤት ከሚገኝና ሐኪም ነው ከምትለው ሰው መኖሪያ ቤት ወስዳኝ መርፌ ያስወጋችኝ። ለዕለቱ ቢያስታግስልኝም ሊሻለኝ አልቻለም። ለቀናት ተኛው። ሰለሞን መጥቶ መታመሜን ሲያይ በመኪናው አሳፍሮ ወስዶ አሳከመኝ። በመኪና ለመጀመሪያ ጊዜ የሄድኩበት ቀን ስለነበር ህመሜን ረስቼ የተደሰትኩበት ቀን ነው። ሐኪሙ ለሰለሞን ህመሜ ከባድ መሆኑንና ቆመው የሚሰሩ ስራዎች በብዛት መስራት እንደማይገባኝና እረፍት እንደሚያስፈልገኝ ሲነግረው ሰማው። በሽታዬን በደንብ እንዳስታመም ነግሮ ወደ አዲስ አበባ ተመለሰ። ለሳምንት ያህል መድኃኒት ስወስድና ሳርፍበት መለስ አለልኝ። ሸንኮሬ አክለፍልፋ ወደ ጠጅ ቤት ስራዬ መለሰችኝ። ብዙ በቆምኩና በሰራው ቁጥር ወገቤን የሚያመኝ ህመም ያሰቃየኛል። ስቃይን ችዬ ከጧት እስከ ማታ ሰራለሁ። 2005 ዓመተ ምህረት ሰኔ መጨረሻ ላይ ደረስኩ። ከገጠር ከወጣው 3 ዓመት ልደፍን ቀናቶች እንደቀሩኝ ሳስብ በብላሽ ያለፉ ዓመታትና ያለ እድሜ በሚያማርሩ የጉልበት ስራዎች ተሰማርቼ ፍዳዬን የምገፋው እስከ መቼ እንደሆነ ሳሰላስል ሆድ ይበሰኛል። ግን ብሶቴን የምተነፍስለትም ሆነ መፍትሄ የሚሰጠኝ ሰው አላገኘውም። እንደ ወትሮ ጠጅ እየቀዳው ሳለ አንድ የማውቀው ሰው አየሁ። የ4ኛ ክፍል ህብረተሰብ መምህሬ ነበር። የዘወትር ደንበኛ ከሆኑ ከሌሎች ሰዎች ጋር አብሮ ነው የገባው። እሱ ግን ሲመጣ የመጀመሪያው ነው። ሳየው ደነገጥኩ። እሱም መጀመሪያ ሲያየኝ ግራ ተጋባ። ነች አይደለችም በሚል ግራ እንደተጋባ ተገንዝቤያለሁ።
ፈገግ ብዬ ሰላም ስለው ነው እርግጠኛ የሆነው። ከኛ ትምህርት ቤት ከተቀየረ 2 ዓመት እንደሆነው የክረምት የትምህርት ዕድል አግኝቶ ደብረ ብርሃን ዩኒቨርሲቲ ሊማር እንደመጣ ነገረኝ። ጠጅ ቀድቼ በተመለስኩ ቁጥር ስለኔ ለማወቅ ጥያቄዎችን እያከታተለ ይጠይቀኛል። በመገረምና በሐዘኔታ አንገቱን ይነቀነቃል። አንዲት በትምህርቷ ጎበዝ ሆና የሚያውቃት ተማሪው ጠጅ ቤት ኮማሪት ሆና ሲያገኛት ማዘኑ አልገረመኝም። ስራው ፋታ ስለማይሰጥ እንደ ልቡ አግኝቶኝ ሊያናግረኝ አልቻለም። አንዴ ደርሼ ስመጣ አንድ ጥያቄ ጠይቀኝና ምላሽ ሰጥቼው ወደ ስራ ይመለሳለሁ። እየቆራረጥኩም ቢሆን ካመጣጤ ጀምሮ እስካሁን የሆነውን ሁሉ ነገርኩት። በ3 ዓመት ውስጥ እንደዚያን ቀን በነፃነት ያዳመጠኝም ሆነ ብሶቴን የተነፈስኩለት ሰው አላገኘውም። በተለይ የትምህርቴን ተቋርጦ መቅረት ሲሰማ ንዴቱን መቆጣጠር አልቻለም። ከጓደኞቹ ጋር ሲወያይና ንዴቱን መቆጣጠር ተስኖት ሲዝት አየዋለሁ። ሸንኮሬ በአጋጣሚ አለመምጣቷ እንጂ በንዴት እንደሚናገራት እርግጠኛ ነበርኩ። መመሬ በማግስቱ ከሰዓት ላይ ጠጅ ቤት መጣ። ለፖሊስ አመልክቻለሁ። ሁሉንም ድርጊት አስረድቻቸዋለሁ። ይሄ ግልጽ የሆነ የህግ ጥሰት ነው። ለህፃናት በህገ መንግስቱና በወንጀል ህጉ የተቀመጡ ጥበቃዎችን የጣሰ ነው። ለማንኛውም ተበዳይዋ ልጅ መታ ታመልክትና ትክሰስ ብለውኛል። ለኔ ነገርሽኝን ሁሉ በዝርዝር ለፖሊስ እንድትናገሪ። በዚህ ድርጊት ላይ የተሳተፉት ሁሉ እስር ቤት ይገቧታል አለኝ በእልህ። ሰውነቴ ሲርበደበድ ይሰማኛል። ለምን እንደደነገጥኩ ግን በግልጽ አላውቅም። እነማን ናቸው እስር ቤት የሚገቡት አልኩ እየተርበተበትኩ። ሴትየዋ አጎትሽና አባትሽ። ወገቤ ቁርጥ ሲል ታወቀኝ። ምነው ምላሴን በቆረጠው ብዬ ራሴን ረገምኩ። አባቴ በማያውቀው ጉዳይ በበሽተኛ አቅሙ ሲታሰር እስከ ዛሬ ዋሸሁትን የትምህርቴን መቋረጥና በሸንኮሬ የደረሰብኝን በደል ሲሰማ በድንጋጤና ብስጭት ሲሞትብኝ ታየኝ። አባቴ እንዲታሰርብኝ ቀርቶ ማንም ዝንቡን እሽ እንዲልብኝ አልፈልግም። በመመሬ እግር ላይ ወድቄ ሐሳቡን እንዲሰርዝ ስለምነው ጠጅ ሁሉ አይኑ እኔ ላይ ነበር። እግሩ ላይ ወድቄ ሐሳቡን እንዲተው ብለምነው ፍንክች የሚል አልሆነም። አልተውም፣ አንቺም ልትታይ አይገባም። የአካባቢው ሰው የሚያውቀውን ግን እያየ እንዳላየ የሚያልፈውን ያሮጊቷን ብልግና ልንገርሽ። ያንቺንና የሌሎችን ልጆችን ወላጆች ያገልግሉኝና ሀብት አወርሳለሁ እያሉ የሚደልሉበት ሀብታቸው በስማቸው አይደለም። አዲስ አበባ ለሚኖር ሰለሞን ለሚባል የእህታቸው ልጅ ከ10 ዓመት በፊት በፍርድ ቤት በስጦታ እንዳስተላለፉ የሰፈሩ ሰው ሁሉ ያውቃል አለኝ በእልህ እየተንቀጠቀጠ። ከመምሬ ጋር ስጨቃጨቅ ባዶ ብርሌዎች ከየማዕዘኑ ይንኳኳሉ። ከቁብ አልቆጠርኳቸውም። አባቴ ላይ የተደቀነ አደጋ ሳይወገድ እረፍት አልነበረኝም። እኔ ከስሺ አባቴ እንዲታሰርና በድንጋጤ እንዲሞት አልፈልግም። ሁለት በደል እንዲበደል አልፈልግም። ይህን ሐሳብ የማትተው ከሆነ ብን ብዬ እጠፋለሁ፣ አለበለዚያ ራሴን አጠፋለሁ አልኩት። ሐሳቡ እንዴት እንደመጣልኝ አላውቅም። እኔ የምከራከረው ላንቺ ብቻ አይደለም። እንዳንቺ በመደለያና በተሳሳተ መረጃ ከገጠር እያመጡ የህፃናትን ጉልበት የሚበዘብዙትን በህግ እንዲቀጡና ከጥፋታቸው እንዲታረሙ ፈልጋለሁ። እንደ መምህርነቴ የድርሻዬን መወጣት ስላለብኝ ነው አለኝ እያንቀጠቀጠው። አባቴ አብሮ እንዲወነጀልብኝ አልፈልግም። አባቴ ባጎቴ ተታሎ እንጂ እኔን ለመበደል አስቦ አይደለም አልኩት በእልህ። ይህንኑ ለፖሊስ አስረድተሽ አባትሽ ከተጠያቂነት ሊድን ይችላል። ለማንኛውም ፖሊስ መጥቶ እንዲወስድሽና ቃልሽን እንድትሰጪ አደርጋለሁ አለኝ በፍጥነት እየወጣ። እግሩን ተከትዬ ጠጅ ቤቱንና ጠጪዎቹን ትቼ በጓሮ በር ውልቅ አልኩኝ። ፖሊስ መጥቶ እንዳያገኘኝ መንገድ እየቀያየርኩ ተጓዝኩ።
ሸንኮሬንና አጎቴን አሳስራለሁ ብዬ አባቴንም አብሮ እንዲወነጀል አልፈልግም። በእርግጥ አባቴን እከልላለሁ ብዬ ለሸንኮሬና አጎቴ ሽፋን መስጠቴ ተገቢ እንዳልሆነ አውቃለሁ። ዋናው ነገር እንኳን ለዓመታት ከገባውበትና መውጫ አጥቼ ከቆየውበት የሸንኮሬ መረብ በሰላም ወጣው እንጂ ሌላው ጉትቻ አይጠቅመኝም። ከጠጅ ቤት ወጥቼ ዋናው አስፓልት ላይ ስደርስ ነፃነት ተሰማኝ። ቤተሰቦቼ በአይኔ ድቅን እያሉ ታወሱኝ። የአባቴን ጤንነት ማረጋገጥና አይኑን ማየት ናፈቀኝ። መንገድ ላይ ፖሊስ ባየው ቁጥር እየተገላመጥኩ ወደ መናኸሪያ ሄድኩ። በእግር ጉዞ በደስታ የመጣሁበትን መንገድ 3 ዓመታቶችን አባክኜ በመኪና ተመለስኩበት። ቤተሰቦቼ ከሰማይ እንደወረድኩ ያህል ደንግጠዋል። አባቴ ሰውነቱ ብዙም አልበረታም፣ ነገር ግን አልጋ አልያዘም። ቤቱን ሲል ነበር ያገኘሁት። ድንገተኛ አመጣጤ በሰላም እንዳልሆነ ጠርጥሯል። ለአባቴ እያዋዛው የሆነውን ነገር ሁሉ ነገርኩት። እንደፈራሁት በብስጭት ራሱን አልሳተብኝም። አቅፎ ሲያሻሸኝ ቆየ። እየደጋገመ በእልህ ተነፈሰ። ልጄ፣ እኔስ በድዬሽ የለም? እኔስ ምን ጥሩ ነገር አረኩልሽና ተስር ልታድኘኝ ሞከርሽ? ወይኔ አስፋው፣ ባላገር ነው ብሎም አይደል የገዛ ወንድሜ በዚህ በዛ ብሎ ደልሎ ወስዶ ለስቃይ የዳረገሽ? መከታይ ትምህርትሽን መቋረጥ እያወቀ ለምን ዝም እንዳለኝ? ምን በድየው ተሴትየቱ ጋር ተሻርኮ እንዲህ አይነት በደል እንዳደረሰብኝ ሄጄ ጠይቀዋለሁ። እኛን የትልቅ ቀላል ሴትም አግኝቼ ምን እንደሚሉ ሰምቼ መምጣት አለብኝ አለ አባቴ ከንፈሩን በእልህ ነክሶ። አባዬ ሐሳቡን እንዲቀይር ያልፈነቀልኩት ድንጋይ የለም። ሊሰማኝ አልፈቀደም። እሱ ከሄደ እኔም ብን ብዬ እንደምጠፋ ሳስፈራራው ሐሳቡን ሰርዞ ቀረ። ካሲማ በገባው በ3ኛው ቀን አንድ ሰው ወደ ቤታችን ሲመጣ ከሩቅ አየሁ። ወደ ሰፈራችን የሚመጣው ጸጉረ ልውጥ ሰው ፖሊስ መስሎኝ ተደብቄ ነበር። ሰውየው እየቀረበ ሲመጣ በሸንኮሬ ክፋት ቤት ውስጥ ርህራሄንና ደግነትን ያሳየኝ ሰለሞን መሆኑን ሳረጋግጥ ወጣሁ። ይህን ያህል መንገድ አቋርጦ መምጣቱ አስደንግጦኛል። ሸንኮሬ ቤት እያለው ስለዋለልኝ ውለታና በጎ ነገሮች ለአባቴ ስለነገርኩት በትህትና ነበር ያነጋገረው። አባቴ ሸንኮሬን ቢያገኛት ሊናገር የነበረውን ብሶቱን፣ የደረሰብንን በደል እያነሳ ለሰለሞን ነገረው። እንዴት አገራችንና ቤታችንን አውቀ መጣ አልኩት። አጎትሽ ነው ይዞኝ የመጣው። አባትሽን ማግኘት ፈርቶ ተደብቋል። እዚህ ድረስ ምን አደከመ? ድንገት ብን ብላ ጠፋሽ ተብሎ ደንግጬ ነው የመጣሁት። በእውነት ከቤተሰቦችሽ በመቀላቀልሽና በሰላም ስላገኘሁሽ ደስ ብሎኛል። ሸንኮሬ ያስገድደኝ ሳልማር እየተማርኩ ነው ብዬ ስለዋሸሁ ይቅርታ አድርግልኝ። ሁሉም ነገር ገብቶኛል። የሸንኮሬን በደል ረስተሽ ተምረሽ ትልቅ ቦታ እንድትደርሺ እፈልጋለሁ። በሚፈለገው ነገር ረዳሻለሁ። ከቤተሰብሽ ጋር ሆነሽ ያቋረጥሽውን ትምህርት በመስከረም እንድትጀምሪ አለኝ ሊሄድ ሲል። እሺ፣ የወገብሽ ህመም እንዴት ነው? አልፎ አልፎ ህመም ይሰማኛል። ከባድ ስራዎችን አትስሪ። ለማንኛውም ህመሙ ካልተወሽ ደውይልኝ። አዲስ አበባ ወስጄሽ ትታከሚያለሽ። በይ ቶሎ መመለስ አለብኝ። ሸንኮሬም ታማለች። ጠጅ ቤት ይሰራ የነበረውና አንድ የማታውቀው ሰው ከሷት ፖሊሶች ለጥያቄ ብለው ወስደዋት በድንጋጤ ታማለች። ዋሶኜ ነው ያስፈታኋት። በዚህ የእህቷ ልጅ ደግነትና ርህራሄ የሸንኮሬ በደል ከውስጤ ሲሸረሸር ተሰማኝ። ቃል ገባሁለት። ለትምህርት የሚያስፈልጉ ቁሳቁሶችን ገዝቶ ላከልኝ።